صلوا على النبي. السلام عليكم ورحمة الله وبركاته. أستاذ بهلمي يا كستين بال أقبتشي أيهين بالله جنك أي نكرين بهلم ماقبات يميان ملاكتو ሁለት አይነት ወይም እንደ ሰውየው እንዳለበት ሁኔታ ይወስነዋል። በመጀመሪያ ደረጃ በጥቅሉ በህልም ማግባት ሐሳብ ጭንቀትን ወይም ደግሞ ኃላፊነትን መሸከምን ነው የሚያመላክተው ትዳሪው ኃላፊነት ስለሆነ ማለት ነው። ሌላኛው ደግሞ በትዳር በህልም ማግባት የምታውቁትን ሰው ከሆነ የምትፈላለጉ አይነት ነገር ከሆነ ምሳሌ ያክስት ልጅ ኖርማሊ ማግባት ይቻላል፣ ያጎት ልጅ ማግባት ይቻላል። ስለዚህ ምናልባት ሐቂቃው እውነታው የሚሆንበት መንገድ ደግሞ ያመዝናል ማለት ነው። በትክክል ትዳሩ ሊፈጸም እንደሆነ ወይም ሊጋቡ እንደሆነ ማሳያም ጭምር ነው። ከዛ በተጨማሪ ግን እንደ አጠቃላይ የማታውቁትንም ሰው ይሁን እንደዚህም ደግሞ የምታውቁትንም ሰው እንደ አጠቃላይ ግን በህልም ትዳር መያዝ ኃላፊነትን መሸከም ነው። ይሄ ኃላፊነት ማለት በስራ ላይ ሊሆን ይችላል፣ ሰውን ማስተዳደር ሊሆን ይችላል፣ እንደዚህም ደግሞ የሆነ ንብረት ማንቀሳቀስ ሊሆን ይችላል፣ በስሩ ሰራተኞችን ማስተዳደር ሊሆን ይችላል፣ ሌላም የመስጊድ ኢማምነትም ሊሆን ይችላል፣ የሀገር ሽማግሌ ሊሆን ይችላል። በተለያየ መንገድ ላይ ሰውየው ኃላፊነትን ሊሸከም እንደሆነ ሊቀበል እንደሆነ ማመላከቻ ነው። አላሁ አለም።